የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዕለቱ ዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ዋና ዋና ዜናዎችን አሰማችኋለሁ። ትግራይ ክልል የቀድሞ ተዋጊዎችን ወደ መደበኛ ህይወት የመለስ ሂደት በሚቀጥለው ሳምንት እንደገና ሊጀመር ነው ተባለ። የትግራይ ሰራዊት አባላት ትጥቅ አስፈትቶ የመበተኑ ስራ እንደገና ይቀጥላል መባሉ ተሰምቷል። በዝርዝር እንመለከታለን። በአማራ ክልል በቀጠለው ውጊያ በአንድ ግንባር ብቻ 300 ያህል የአገዛዙ ወታደሮች መጎዳታቸውን የአማራ ፋኖ ኃይሎች አስታውቀዋል። የፋኖ ኃይሎች በውጊያ የማረኳቸው የጦር መሳሪያዎችን ይፋ አድርገዋል። እንዲሁም የፋኖ ኃይሎች ወደ አንድነት እንዲመጡ ሲወተውቱ የነበሩት አቶ ተስፋዬ መካሻ የደከሙለትን የአንድነት ጉዳይ እውን እናደርጋለን ሲል የአማራ ፋኖ ብሔራዊ ኃይል ትላንት አስታውቋል። በዝርዝር የምንመለከተው ሌላኛው ጉዳይ ነው። ግብጽ ከጅቡቲ ጋር አዲስ ስምምነት መፈራረሟ ይፋ ሆኗል። ግብጽ በጅቡቲና ኤርትራ ወደቦችን ለማልማት ፍላጎት ማሳየቷን ተከትሎም ከጅቡቲ መንግስት ጋር በታዳሽ ኃይል በወደብ ልማትና በሎጂስቲክስ ዘርፎች ላይ ትኩረት ያደረገ 3 የትብብር ስምምነቶችን ተፈራርማለች ነው የተባለው። ስምምነቱን የተፈረመው በሁለቱ ሀገራት ባለስልጣናት አማካኝነት ነው። በዝርዝር እንመለከተዋለን። ዶናልድ ትራምፕ የቻይና በታይዋን አቅራቢያ ወታደራዊ ልምምድ ማድረጓ አያስጨንቀኝም አሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቤጂንግ በታይዋን አቅራቢያ ወታደራዊ ልምምድ ማድረጓ እንደማያሳስባቸው በይፋ ተናግረዋል። በሌላ በኩል አሜሪካ ለዩክሬን የ15 ዓመታት የደህንነት ዋስትና ለመስጠት ሀሳብ ማቅረቧ ተሰምቷል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በአሜሪካ ሲሆኑ ይህንን ሀሳብ በተመለከተ አስተያየት ሰጥተዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎችን በዝርዝር ትሰማላችሁ። መልካም ቆይታ ያውላችሁ። በትግራይ ክልል የቀድሞ ተዋጊዎችን ወደ መደበኛ ህይወት የመለስ ሂደት በሚቀጥለው ሳምንት እንደገና ሊጀመር ነው ተባለ። የትግራይ ሰራዊት አባላት ትጥቅ አስፈትቶ የመበተኑ ስራ እንደገና ይቀጥላል ተብሏል። በትግራይ ክልል በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ ነበር የተባለው የቀድሞ ተዋጊዎችን ትጥቅ አስፈትቶ በማሰልጠን ወደ ማህበረሰቡ የመቀላቀል ሂደት በሚቀጥሉት ጥቂት ቀናት እንደገና እንደሚጀመር የብልጽግና ብሔራዊ ታድሶ ኮሚሽን ያስታወቀው። ሂደቱ ዳግም የሚጀምረው በመቀሌና በዕዳጋ ሐሙስ በሚገኙ ማዕከላት ነው ተብሏል። የቀድሞ ተዋጊዎችን ወደ መደበኛ ህይወት የመለሱ ሂደት እንደገና እንደሚጀመር የተገለጸው የኮሚሽኑ ምክትል ኮሚሽነር ብርጋዴር ጄኔራል ደርቤ መኩሪያ ትላንት ምሽት በመቀለ ከተማ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጋር ከተነጋገሩ በኋላ ነው። የትግራይ ክልል ጊዜያዊ አስተዳደርና የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ የሆኑት ሌተናል ጄኔራል ታደሰ ወረደም ለሂደቱ መሳካት ክልሉ አስፈላጊውን ድጋፍና ትብብር እንደሚያደርግ መግለጻቸውን ኮሚሽኑ በትላንትናው ዕለት ባወጣው መግለጫ አስታውቋል። ባለፈው ዳር ወር ተጀምሮ የነበረው ሂደት የቀድሞ ተዋጊዎችን የማረጋገጥ የዲሞቢላይዝ የማድረግና የመመዝገብና ታድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራዎችን ያካትታል። የብሔራዊ ታድሶ ኮሚሽን በትግራይ በአማራና በኦሮሚያ እንዲሁም በአፋር ክልል የሚገኙ ከ174 ሺህ በላይ የቀድሞ ተዋጊዎች የታድሶ ስልጠና መስጠት ወደ ማህበረሰቡ እንዲቀላቀሉ አድርጓል ተብሏል። ከነዚህ የቀድሞ ተዋጊዎች ውስጥ 8 ሺህ የሚሆኑት በትግራይ ክልል የሚገኙ ናቸው። የመከላከያ ሰራዊትን በመወከል ሂደቱን የሚያስተባብሩት ብርጋዴር ጄኔራል ደርቤ በትግራይ ክልል በሚቀጥሉት 4 ወራት ውስጥ 67 ሺህ የቀድሞ ተዋጊዎች በፕሮግራሙ በማሳተፍ ወደ ማህበረሰቡ ለመቀላቀል መታቀዱን ይፋ አድርገዋል ማለት ኢትዮጵያ ኢንሳይደርን ዘገበው። በክልሉ በተለያዩ ምክንያቶች የሚቋረጡ ፕሮጀክቶች አሁንም ያሉ ሲሆን ዋነኛው ምክንያት ደግሞ የፖለቲካ ትኩሳት ነው። ይህ የፖለቲካ ትኩሳት በተለይም በህወሓትና በወታደራዊ ኃይሉ መካከል ከፌዴራል መንግስትና ከውስጥ ለውስጥ የተጀመረው ትግል ሲሆን የህዝቡ እንቅስቃሴም ከጊዜ ወደ ጊዜ እያየለ መጥቷል። በተለያዩ ጉዳዮች ላይ ተቃውሞውን የሚያሰሙ የትግራይ የፖለቲካና የኢሊት ማህበረሰብ ክፍሎች እየሰፉ መምጣትና በህወሓት መካከል ይህን የተባለ ለውጥ አለመታየቱ በተለይም በወታደራዊ ኃይሉና በትግራይ ሰራዊት ላይ ከፍተኛ ጫና ፈጥረዋል። በእነዚህ ምክንያቶች ለውጊያ ዝግጅት እያደረጉ ነው በሚል የፌዴራል መንግስትና ኃይሎች የሚከሷቸው ሲሆን ወታደራዊ አመራሮችም ጠላታችን ካሉት ብልጽግና ጋር መታገል አለብን የሚል ሀሳቦችን በሚዲያ ሲሰነዝሩ ይስተዋላል። ነገር ግን የትጥቅ መፍታት ሂደትን ጨምሮ ብዙዎቹ የማይቀበሉት ጉዳይ በፌዴራል መንግስት በኩል እየተፈጸመ ያለ ሲሆን አሁን ተቋርጦ የነበረው እንደገና ትጥቅ ፈቶ ወደ ማህበረሰብ የሚቀላቀል ፕሮጀክት ይቀጥላል መባሉ ነው የተሰማው። በአማራ ክልል በቀጠለው ውጊያ በአንድ ግንባር ብቻ 300 ያህል የአገዛዙ ወታደሮች መጎዳታቸውን የፋኖ ኃይሎች ይፋ አስታውቀዋል። የፋኖ ኃይሎች በውጊያ የማረኳቸው የጦር መሳሪያዎችም ይፋ አድርገዋል። በሌላ በኩል የፋኖ ኃይሎች ወደ አንድነት እንዲመጡ ሲወተውቱ የነበሩት አቶ ተስፋዬ መካሻ የደከሙለት የአንድነት ጉዳይ እውን እናደርጋለን ሲል
የአማራ ፋኖ ብሔራዊ ኃይል አስታውቋል። በክልሉ ላስታ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መደረጉ መዘገባቸው የሚታወስ ሲሆን የፋኖ ኃይሎች ታዲያ በውጊያው በአገዛዙ ጦር ላይ የደረሰውን ዝርዝር ጉዳት ይፋ አድርገዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ እንዳስታወቀው በውጊያው 197 የአገዛዙ ወታደሮች ሲገደሉ 87ቱ ደግሞ ቆስለዋል ብሏል። ታህሳስ 19 2018 ዓ.ም ንጋት ጀምሮ በቀጠለውና የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝና በላይ ዘለቀ ዕዝ በጥምረት ተሳተፉበት በዚህ ውጊያ የአገዛዙ ጦር ሰሜን ምስራቅ ዕዝ 61ኛ ክፍለ ጦር ከፍተኛ ወታደራዊ ሽንፈት ደርሶበታል ተብሏል። የአገዛዙ 61ኛ ክፍለ ጦር በሚሊሻና ፖሊስ ታጅበው ከፋኖ ኃይሎች ጋር ባደረገው ውጊያ 300 ያህል የጦር አባላቱን የሞትና የአካል ጉዳት እንዳስተናግደዋል ነው ያለው አፋባ። በሰሜን ወሎ ዞን ላስታ ቀጠና አይና ቡግና ወረዳ ብርኮ ገብርኤል አካባቢ በተደረገው ውጊያ አገዛዙ ከባድ መሳሪያዎችን መጠቀሙና በዚህም ንጹሃን መጎዳታቸው ኢትዮኒውስ በትላንትናው ዘገባው አጋልጣለች። በአካባቢው የአገዛዙ 61ኛ ክፍለ ጦር በብርኮ ቀበሌ ብርኮ ገብርኤል ጤና ጣቢያ ጭቃውና ብርኮ ኪዳን አምረት የተባሉ አካባቢዎች ተኩስ መክፈቱ ተከትሎ የፋኖ ኃይሎች የተቀናጀ መልሶ ማጥቃት ማድረግ ድል አስመዝግበናል ሲሉ ነው አፋባ ያስታወቀው። በዚህ ውጊያ የአገዛዙ ጦር ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል ያለው የአማራ ፋኖ ብሔራዊ ኃይል በዚህም 197 የጦር አባላት ተገድለዋል፣ 85 ቆስለዋል፣ 7 ደግሞ ፋኖ ኃይሎች ተማርከዋል ሲል አስታውቋል። የፋኖ ኃይሎች በውጊያ የማረኳቸው የጦር መሳሪያዎችን በምስል አስደግፈው ይፋ አድርገዋል። በብርኮ ገብርኤል አካባቢ በተደረገ የአገዛዙ ጦርና የፋኖ ኃይሎች ውጊያ ጋር ምንም አይነት ተሳትፎ ያልነበራቸው 12 ንጹሃን ጉዳት ደርሶባቸዋል። መኖሪያ ቤቶችና ትምህርት ቤቶችን በአገዛዙ ጦር ከባድ መሳሪያ ውድመት እንደደረሰባቸው ተሰምቷል። በተመሳሳይ ታህሳስ 22 2018 ዓ.ም በደቡብ ጎንደር ዞን ደብረ ታቦር ከተማ ዙሪያ አሪጎ ቀበሌ ለሰዓታት ውጊያ መደረጉን የአካባቢው የፋኖ ምንጮች ተናግረዋል። በውጊያው በተለይም የሚኒሻ አባላት ላይ ጉዳት ደርሷል ያሉት የኢትዮኒውስ የፋኖ የመረጃ ምንጮች ናቸው። በሌላ በኩል የፋኖ ኃይሎች ወደ አንድነት እንዲመጡ ሲወተውቱ የነበሩት አቶ ተስፋዬ መካሻ የደከሙለት የአንድነት ጉዳዩ እናደርጋለን ሲል የአማራ ፋኖ ብሔራዊ ኃይል አስታውቋል። አንተ ወጥተህ ወርደህ ያስጀመርከው የአንድነት ትልም በተግባር በመጨረስ ስራዬ ነው እናደርጋለን በሚል መግለጫ ያወጣው የአማራ ፋኖ ብሔራዊ ኃይል አቶ ተስፋዬ መካሽ ታህሳስ 18 2018 ዓ.ም ሰሜን ሸዋ ዞን ይፋት ቀጠና ራስ አካባቢ አገዛዙ በፈጸመው የድሮን ጥቃት መገደላቸውን አስታውቋል። አቶ ተስፋዬ መካሽ የአማራን ትግል አንድ ለማድረግ በሸዋ በጎጃም ቦሎና በጎንደር እድሜ ሳይገድባቸውና ሳይታክቱ ሲንከራተቱና ሲደክሙ የነበሩ ናቸው ያለው አፋባ መግለጫ ከቅርብ ጊዜ ወዲህ አማራው አንድ ይሆናል በሚል ከፍተኛ ሽብር ውስጥ የገባው የብልጽግና ስብስብ አንድነቱን ያደናቅፍልኛል በሚል ብዙ ቢለፋም እቅዱ በተደጋጋሚ እየከሸፈበት ስለሆነ በዘፈቀደ ጥቃት እየደረሰ ይገኛል ብሏል። አገዛዙ በአቶ ተስፋዬ ላይ የፈጸመውን ጥቃት የፈጠረውን ቁጭት በመጠቀም አርበኛ ተስፋዬ መካሽ የጀመረውን የአንድነት ውጥን በማሳካት ራያውን ለማድረግ እንክሳቸዋልና ያለው አፋባ በተከፈለ መስዋዕትነት የታጀበ ታሪክ ያለው አማራ ከሌላው ሀገር ነጻነት ወዳድ ኢትዮጵያውያን ጋር በመተባበር ኢትዮጵያ ከገባችበት የቁልቁለት ጉዞ እንታደጋታለን ሲል አፋባ በመግለጫው አስታውቋል። ግብጽ ከጅቡቲ ጋር አዲስ ስምምነት መፈራረሟ ተሰምቷል። ግብጽ በጅቡቲና ኤርትራ ወደቦችን ለማልማት ማሳየቷን ተከትሎ መነጋገሪያ የነበረ ሲሆን ከጅቡቲ መንግስት ጋር በታዳሽ ኃይል በወደብ ልማትና በሎጂስቲክስ ዘርፎች ላይ ትኩረት ያደረገ 3 የትብብር ስምምነቶችን መፈራረሟ ተሰምቷል። ስምምነቱ የተፈረመው የግብጽ ኢንዱስትሪና ትራንስፖርት ሚኒስትር የሆኑት ካሚል ኤል ዋዚር ባሳለፍነው ቅዳሜ ታህሳስ 18 2018 ዓ.ም ወደ ጅቡቲ ባደረጉት ይፋ የስራ ጉብኝት ወቅት መሆኑን የጅቡቲ ወደቦችና ነጻ የንግድ ቀጠና ባለስልጣን ለሚዲያዎች አስታውቋል። በፊርማ ስነ ስርዓቱ ላይ የጅቡቲ የመሰረተ ልማትና ትራንስፖርት ሚኒስትር ሐሰን ኡመድ እንዲሁም በግብጽ የጅቡቲ አምባሳደር አህመድ አሊ ባህሬና በጅቡቲ የግብጽ አምባሳደር አብዱራህማን ራፋት ከጣይብ ተገኝተዋል ተብሏል። ከፊርማ ስነ ስርዓቱ አስቀድሞ የሚኒስትሮች ልኡካን ቡድን በዶራሃሌ ኮንቴነር ተርሚናል በሶላር ፓርክ ግንባታ በተዘጋጀ ቦታ ላይ ለግብጽ ምርቶች ኤክስፖርትና ማቀነባበሪያ በተለየው የሎጂስቲክስ ቀጠና ላይ የመስክ ምልከታዎች ተደርገዋል ተብሏል። ከተፈረሙት ስምምነቶች መካከል በኤል ሳውድ ኤሌክትሪክና በዶላሬ ኮንቴነር ተርሚናል መካከል የተደረገው ስምምነት ይገኝበታል። ይህም በዶራሃሌ ለሚገኘው ተርሚናል ብቻ የኃይል አቅርቦት እንዲሰጥ ታስቦ የሚገነባ ባለ 23 ሜጋዋት የሶላር ማመንጫ ፕሮጀክትን ያካትታል። ግብጽ የሶላር ፕሮጀክትን እስከ ማመንጨት የደረሰችው ኢትዮጵያ ያመረተችውን
የኤሌክትሪክ ኃይል ለጅቡቲ መሸጧን ተከትሎ የኢትዮጵያን ገበያ ለማደናቀፍ ያለመ ነው ተብሏል። ሁለተኛው ስምምነት በግሬት ሆርን ኢንቨስትመንት ሆልዲንግ እና በግብጽ የባህርና የየብስ ትራንስፖርት ሆልዲንግ ኩባንያ መካከል የተደረገው አዲስ የኮንቴነር ተርሚናል ለማልማት የሚያስችል የመግባቢያ ሰነድ ነው። ሶስተኛው ስምምነት ደግሞ በነጻ ንግድ ቀጠና ውስጥ ለግብጽ ምርቶች ማቀነባበሪያና ኤክስፖርት የሚውል የሎጂስቲክስ ቀጠና ለማልማት የተደረገው የመሬት ኪራይ ስምምነት ሲሆን ፕሮጀክቱ የስራ ዕድል ይፈጥራል ተብሎ ይጠበቃል። የዚህ ስምምነት የተከናወነው ግብጽ በኤርትራና በጅቡቲ ስትራቴጂካዊ የባህር ወደቦችን ለማልማት መስማማቷን የሚገልጹ ዘገባዎች በይፋ ከተነገሩ በኋላ ነው። ይህ እርምጃ በቀጠናው በአባይ ውሃ ውዝግብ ሳቢያ ወደብ አልባ በሆነችው ኢትዮጵያ ላይ ጫና ለመጨመር እንደታለመ በሰፊ ይታመናል። ከኤርትራ እና ከጅቡቲ ጋር የምትዋሰነው ኢትዮጵያ ለሸቀጦች ልውውጥ በከፍተኛ ሁኔታ በዶራሌ ወደብ ላይ ጥገኛ በመሆኗ ጎረቤት ሀገራት በቀይ ባህር ላይ ወታደራዊ ወይም ግዛት እንዲኖራቸው የሚያደርጉትን ጥረት ስትቃወም ቆይታለች። በሪፖርቱ መሰረት ከኤርትራ ጋር የተደረገው ስምምነት ተጠናቀው ፕሬዚዳንት ኢሳያስ አፈወርቂ በጥቅምት ወር መጨረሻ ወደ ካይሮ ጉብኝት ባደረጉበት ወቅት ሲሆን የጅቡቲ ስምምነት ደግሞ በግብጽና በጅቡቲ ከፍተኛ ባለስልጣናት በተናጠል በተደረገ ድርድር ተከናውኗል። ግብጽ ከኤርትራና ከጅቡቲ ጋር ያደረገችው ስምምነቶች የግብጽ የጦር መርከቦች፣ ሰርጓጅ መርከቦች፣ ወታደሮችና ሄሊኮፕተሮች በሁለቱ ወደቦች ላይ ነዳጅ እንዲሞሉና አቅርቦታቸው እንዲያገኙ የሚያስችል የመሰረተ ልማት ማሻሻያዎችን ያካትታል ተብሏል። ከጅቡቲ ጋር የተደረገው ስምምነት ወደ ዶራሌ የሚያገናኘውን የመንገድ መስመሮች ለማሻሻል የሚያስችል ሲሆን ይህም የኢትዮጵያ በወደቡ ላይ ያለውን ጥገኝነት የበለጠ ያጠናክራል ተብሏል። ግብጽ በጅቡቲ ስትራቴጂካዊ የባህር ወደቦችን ለማልማት ተስማምታለች የሚሉ ዘገባዎች መውጣታቸውን ተከትሎ የብልጽግና ውጭ ጉዳይ ሚኒስትር አምባሳደር ሀደር አበራ ሐሙስ ዕለት በኢትዮጵያ የጅቡቲ አምባሳደር አብዱ መሐመድ ኢሮን በቢሮአቸው ተቀብለው አነጋግረዋል ተብሏል። ውይይቱ ንግድ፣ ትራንስፖርትና ሎጂስቲክስ እንዲሁም ኢነርጂ፣ የክልል ውህደትን ጨምሮ ቁልፍ በሆኑ መስኮች ላይ ትብብር ማድረግ ላይ ያተኮረ መሆኑን የብልጽግና ሚኒስቴር ያወጣው መግለጫ ያስታውቃል። የውጭ ጉዳይ ሚኒስቴር እንዳስታወቀው የዘገባ ይፋ መደረጉን ተከትሎ የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ሀደራ አበራ የጅቡቲ አምባሳደር አብዲ መሐመድ ኢብን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስቴሩ ውይይቱን በንግድ፣ በትራንስፖርት፣ በሎጂስቲክስ፣ በኢነርጂና በክልል ትስስር ላይ ያተኮረ ነው ብሎታል። ሆኖም የውጭ ጉዳይ ሚኒስቴር ግብጽ በጅቡቲ ወደብ ለማልማት ያደረገችውን ስምምነት በውይይቱ ወቅት መነሳቱን ይፋ አላደረገም። ዶናልድ ትራምፕ ቻይና በታይዋን አቅራቢያ ወታደራዊ ልምምድ ማድረጓ አያስጨንቀንም አሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቤጂንግ በታይዋን አቅራቢያ ወታደራዊ ልምምድ ማድረግ መጀመሯ አያሳስብንም ሲሉ ተናግረዋል። በሌላ በኩል አሜሪካ ለዩክሬን የ15 ዓመታት የደህንነት ዋስትና ለመስጠት ሀሳብ አቅርባለች ተብሏል። ከፕሬዝዳንት ዢ ጂንፒንግ ጋር ጥሩ ግንኙነት አለኝ፣ ስለ ልምምዱ የነገረኝ ነገር የለም፣ እኔ ግን አይቼዋለሁ ሲሉ ለጋዜጠኞች ተናግረዋል። ትራምፕ አይ ይህ ፍጹም አያስጨንቀኝም፣ ላለፉት 20 ዓመታት በአካባቢ የባህር ላይ ልምምድ ሲያደርጉ ቆይተዋል ብለዋል። ዩናይትድ ስቴትስ ከ2 ሳምንታት በፊት መጠነ ሰፊ የተባለ የመሳሪያ ሽያጭ ለታይዋን ማድረጓ ይታወሳል። ይህ ሽያጭ ታይዋን እንደ ተገንጣይ ክልል የምትቆጥረው ቻይና ማስቆጣቱን ተዘግቧል። ለ2 ቀናት የሚቆየው ወታደራዊ ልምምድ የደሴቷን ቁልፍ የሚባሉ ቦታዎች መቆጣጠርን ያካተተ ሲሆን የቻይና መከላከያ የታይዋን የነጻነት ተገንጣይ ኃይሎች እንዲሁም የውጭ ጣልቃ ገቦችን ለማስጠንቀቅ ያለመ ነው ብሏል። ልምምዱ የሚካሄደው ደሴቷን በሚከቡ 5 አቅጣጫዎች ሲሆን ለ10 ሰዓታት የሚቆይ የተኩስ ልምምድ እንደሚደረግም ተሰምቷል። የታይዋን ፕሬዝዳንታዊ ጽሕፈት ቤት ወታደራዊ ልምምዱ ዓለም አቀፍ ሕግን ያልተከተለ ነው ሲል ወቀሳውን አሰምቷል። ማክሰኞ ዕለት በማህበራዊ ሚዲያቸው መግለጫ የተለቀቁት የታይዋን ፕሬዝዳንት ላይ ሺንግ ቴ የቻይና ኮሚኒስት ፓርቲ ድርጊት ኃላፊነት የሚሰማው ኃይል የሚያደርገው አይደለም ብለዋል። አሜሪካ ከቻይና ጋር ኦፊሳላዊ ግንኙነት ቢኖራትም የታይዋን የቅርብ ወዳጅና የጦር መሳሪያ አቅራቢ ሆናለች። ቻይና ደግሞ የጦር መሳሪያ ማቅረብ ተከትሎ አሁን ላይ ታይዋንን መክበብ የሚያስችል ልምምድ እያደረኩ ነው ብላለች። ይህ በእንዲህ እንዳለ አሜሪካ ለዩክሬን 15 ዓመታት የደህንነት ዋስትና ለመስጠት ሀሳብ ማቅረቡ አሰምቷል። አሜሪካ የሚገኙት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ ለሀገራቸው ለ15 ዓመታት የሚቆይ የደህንነት ዋስትና ለመስጠት ሀሳብ አቅርባለች ሲሉ ተናግረዋል። ዩክሬን ከሩሲያ ጋር የምታደርገው ጦርነት ለማስቆም ቀደም ሲል በቀረበው የሰላም እቅድ ላይ በተደረገ ማሻሻያ ላይ ከፕሬዝዳንት ትራምፕ ጋር እሁድ ዕለት ከተወያዩ በኋላ ነው ዜሌንስኪ ይህንን ይፋ ያደረጉት። ፕሬዝዳንት ትራምፕ ውይይቱ አሁን ላይ ከአሜሪካ በኩል የሚያገኙት ዋስትና ከ15% ከፍሎ 30፣ 40ና 50 ዓመታት የሚደርስበት እድል እንዲኖር ጠይቀንበታል ብለዋል። በስምምነቱ ውስጥ አንዳንድ ይዞታዎች ለሩሲያ መልቀቅ የሚካተት ሲሆን ተጨማሪ ንግድ ከአሜሪካ በዩክሬንና በሩሲያ መካከል ሊኖር እንደሚችልም እየተጠቆመ ይገኛል ማለት ቢቢሲ ነው የዘገበው።